በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ለሐምሌ በዛቲ ለኮነ ሰማዕት ቅዱስ ሐዋርያ ስምዖን ቀሌዮጳ ዘተሰሜ ናትናኤል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 10 በዝች ቀን ናትናኤል የተባለው ቅዱስ ሐዋርያ ስምዖን ቀሌዮጳ በሰማዕትነት አረፈ። ይህንንም ሐዋርያ አይሁድ የጌታችንን ወንድም ያዕቆብ ከገደሉት በኋላ ለኢየሩሳሌም ኤጲስቆጶስ አድርገው ሐዋርያ ሾሙት። እርሱም ክብር ይግባውና ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮ ከአይሁድ ብዙዎች ጌታችንን ወደ ማመን መለሳቸው። ታምራትንም አድርጎአልና በሽተኞችም አድኗልና። ንጉሡ እንድርያኖስም ሴቶችን ከባሎቻቸው እንደሚለይ ንጽሕናቸውንም እንዲጠብቁ እንደሚያዝዛቸው ስለ እርሱ ሰማ። ደርሱም አስቀርቦ ጽኑ ስቃይን አሰቃየም። በማሰቃየቱም በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። ከእርሱም ጋር ቴዎና የምትባል አንዲት ድንግል ተገደለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱን በርዕሰ ሊቃነ ጳጳሳት አባ ማትያስ ከሁላችን ሕዝበ ክርስቲያን ወገኖችም ጋር ትኑር ለዘላለሙ አሜን። ሰላም ለከ ናትናኤል ዘቃና እስራኤላዊ ንጹሐ ህሊና ሐዋርያ አዲስ ሰናይ ርእስናም በረከተከ ከአውደ ሕዝብ ከመንገድ የተፈቀድ ፍና ከመዝና ማዕተ ይክኡ ደመና። በዝችም ቀን ለአባቶች ሊቃነ ጳጳሳት ዘጠነኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ ከላዲያኖስ አረፈም። ይህም ቅዱስ በወንጌላዊ በማርቆስ መንበር 14 ዓመት መንጋውን እየጠበቀ ከኖረ በኋላ በሰላም አረፈም። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዝች ቀን ቅዱስ አባት ብስንዳ አረፈ። ይህም ቅዱስ ጥልቅ በሆነ የውሃ ጉድጓድ ውስጥ ቆሞ ሲጋደል ኖረ። መላእክትም ይጎበኙትና 9 ክንድ ያህል በሰረገላ ከፍ ከፍ ያደርጉት ነበር። ከዚህም በኋላ በሰላም አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 11 በዝች ቀን መርባስ የሚባል አገር ሰዎች የሆኑ ቅዱሳን ዮሐንስና የአባቱ ወንድም ልጅ ስምዖን በሰማዕትነት ሞቱ። ዳግመኛም በዚች ቀን በአስቄጥስ ገዳም የነበረ ቅዱስ አባት ኢሳይያስ መታሰቢያው ነው። በረከቱ ከእኛ ጋር ለዘላለም ይኑር አሜን። ዳግመኛም በዚች ቀን ለአባቶች ሊቃነ ጳጳሳት 78ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ገብርኤል አረፈም። አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። ይህ ቅዱሳንም ዘወትር አንተን ያገለገሉ ናቸው። በድነት የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃን መበለት ስጦታን ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል የሆናችሁ መነኮሳት ይህችን ጉባኤ አንድነታችንን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብርሃንና በወረቀት ያጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳን የተረጎመውንም በዝነ ልቡና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።